አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍኮርስ እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግን ለምሳሌ የኢየሱስ ልጅነትና የኛ ልጅነት አንድ ነው ብለሽ ነው የምታምኚው? እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው አይደለም። አይነቱ ኢየሱስ የእግዚአብሔር ልጅ የተባለበትና አንቺ የእግዚአብሔር ልጅ የተባለሽበት አንድ ነው። እሱን እኮ ነው የምልህ። እኔ ኢየሱስ የበኩር ወንድሜ ነው ብዬ ነው። እሱ የበኩር ከሆነ እኔ ደግሞ እንግዲህ አሁን የበኩር ልጅ እኛ ቤት አለች። ከእሷ ቀጥሎ ያለሁት እኔ ልጅ ለአባቴ ልዩ ልጅ ነኝ ብዬ አላምንም። የበኩር ነኝ እሱ ካለ እሱ የበኩር ነው፣ እኔ ደግሞ ታናሽ ነኝ። ያ ማለት እግዚአብሔር ነኝ ማለት ግን አይደለም። እግዚአብሔር አባቴ ነው፣ እኔ ልጅ ነኝ ማለት ነው። ወደ እሱ አልመጣሁም። ስለዚህ በዚህ ጉዳይ ላይ ከኃይሉ ዮሐንስ ጋር አንድ ነው ማለት ነው እምነትሽ? እኔ ኢየሱስ የበኩር ልጅ ነው፣ እኔም ደግሞ የእግዚአብሔር ልጅ ነኝ። ከኢየሱስ ልጅነት የተናነሰ ልጅነት የለኝም። ያ ማለት ግን እግዚአብሔር ወልድ አምላክም ሰው ነው፣ አምላክም ሰው ነኝ ማለት ግን አይደለም። ልጅ ነኝ። አይ እሱን አልጠየቅኩም። በቃ ስለዚህ አንቺም ኢየሱስ የእግዚአብሔር ልጅ በተባለበት ልክ አንቺም የእግዚአብሔር ልጅ ነሽ። እንደዛ ነው እምነትሽ? ኦፍኮርስ እንደዚህ ነው ማምነው። በጣም ብዙዎቹም ደግሞ ወንጌል አማኝ ውስጥ ያሉ በጣም ብዙ አሉ እንደዚህ የሚያምኑ። እሱ ብቻ አይደለም። ግለሰብ ከመጽሐፍ ቅዱስ እየጠቀሰ ሳይሆን አብያተ ክርስቲያናት እያለ ነው። አብያተ ክርስቲያናት ስንገባ ሜን ላይን ቸርቾች፣ ባፕቲስቶች፣ ሉትራኖች፣ ሜቶዲስት፣ ኤጲስኮፓል፣ ቸርች ኦፍ ኢንግላንድ፣ ሉትራን ቸርች፣ ሁሉም የየራሱ ቤት የየራሱ አስተሳሰብ አለው። የእኛ ሀገር ሰዎች ግን ማዌይ ኦር ኖዌይ ሁሉም አንድ ቻናል ውስጥ ሁሉም ሐሰተኛ ነቢይ ይሰማል። ሁሉም አንድ ሮንግ መዝሙር ይዘምራል። በቃ አብያተ ክርስቲያናት ምናምን ይላል ይመጣና መጽሐፍ ቅዱስ ሳይሆን የሚያወራው እነ ከሌ እኮ እንደዚህ አላመኑ ምን አስተት ነው። ተመልከቱ። አሁን ኢየሱስ ፍጹም አምላክ ፍጹም ሰው እያልኩ እያመንኩ የእግዚአብሔር ልጅ እያልኩ እያመንኩ እንደው ሩቅ አትሄዱሽ የበኩር ልጅ አንድ አይደለም ልጅነታችን አንድ አይደለም ወይ ብዬ ማመኔ በጌታ ይሄ ሲኦል ያስገባል። ሰይጣናዊ ነው ብሎ የቋንቋቸውን እንኳን አይቆጥቡም። አይደለም ስለ ኦርቶዶክስ ቤተክርስቲያን ነበር። ኦርቶዶክስ ተወቻቸው አልካድኩም። መልካም ነገርም አለ። አንተ በቅርብ ነው አዲስ ክርስቲያን ነህ። አንተ ቁጭ ለመማር ሲገባ ትላንትና መጥተህ እከሌ ስህተት ነው እከሌ ሮንግ ወይ መጽሐፍ ቅዱስ ጠቅሰህ እንኳን ሮንግ ነው ብትል ጥሩ። ያደረገው ምንድን ነው? ወንድማችን መጥቶ እኔን አስቀምጦ ነው ጀጅ የሚያደርገኝ ነበር፣ ሲጨፈጭፈኝ ነበር። የጨፍጨፈኝ መብቱ ነው። እኔም ከእውቀት ከፍዬ ነው የማውቀው። የገባኝን ነው እንጂ የማወራው አብሶሉት የእውነት መጨረሻ ነኝ የሚል እምነት የለኝም። የገባኝ በዚህ መልኩ ነው። ገባው ትላንትና መጥቶ እኛ እኮ በሱ ዕድሜ እሱ ጌታ እሱ ሳይወለድ እኔ በጌታ ነበርኩ ማለት ጴንጤ ነበርኩ። ስለ ኢቫንጀሊካል ይነግረኛል መጥቶ ማለት ነው። ኢቫንጀሊካል ዶክትሪን አድርጎ ይነግረናል። ይሄ ልጅ በእድሜም ልጅ ነው። በጣም የሚገርማቸው ነገር ለጀጅመንትም አንዳንዴ ቋንቋ መቆጠብ ጥሩ ነው ትንሽዬ። እሺ ከኢየሱስ ክርስቶስ ልጅነት ጋር ተመሳሳይ ነው ስላላለ ሰው ሲሆን ይገባል። ኢየሱስ ጌታ ነው ብዬ እያመንኩ ሲጀመር ሁለት አይነት ልጅነት ሳለው ሲጀመር በልጅነት ከኢየሱስ ነው የቀድመዋለሁ። እኛ ነን የምንቀድመው። እሱ ለዘላለም ልጅ አልነበረም። ሲጀመር ከቅድስት ድንግል ማርያም ተወልዶ ነው ልጅ ሆነው። ከዛ በፊት ሁሉን የሚችል አምላክ ከሥላሴ ሁለተኛው ፐርሰን ነው። ፒሪድ። ሰው መሆን ያስፈልገው ሰዎች ስለጠፉ የጠፉትን ልጆች ከማግኘት አንጻር ነው። ከአንቺ የሚወለደው የልዑል አምላክ ልጅ ይባላል። የምጠቅሱት ጥቅስ ምን እንደሆነ አውቃለሁ እኮ በቅፉ ያሉ ልጆች ሰጠ። አንደኛው ጥቅሳችሁ ነው። እሱ በጣም ቀላል ነው። ዓለማትን በፈጠረበት ልጁ የሚለው ነው ሁለተኛው ጥቅሳችሁ። እሱም በጣም ቀላል ነው። እናንተ እንደምታስፈሳዊ ነገር ጥሩ ሊሆን ይችላል። ስለ ፕሮቴስታንት ግን ገና ተማሪ ነው እና እድሜም ልጅ ነው። ጀጅመንታል አትሁን። ይሄ አጋንንታዊ ምናምን የሚል ትልቅ ቋንቋ አትጠቀም። ቋንቋን ራሱ ትንሽ ቆጠብ አድርገው። ምናልባት ወንግ ብትሆንስ፣ ምናልባት በመንግስት ሰማያት ፈርስት ረድፍ ላይ ብታገኘኝስ? በትንሹ አእምሯችን ጀጅ አድርገን እከሌ ሲኦል ይገባል እከሌ መንግስት ሰማያት ይገባል። እንደዚህ ጠባብነት እንውጣ። ሉከት ሉትራን ቸርች፣ ሉከት ሜቶዲስት ቸርች፣ ሉከት ቸርች ኦፍ ኢንግላንድ፣ ሉተር ኤጲስኮፓልን ተመልከት። የተለያየ አመለካከት ነው ያላቸው። እኛ ግን ምንድነው በቃ አንድ ቀጭን እንትን ውስጥ ሰው አንድ አይነት ካልሆነ በቃ ሮንግ ነው፣ ሰይጣን ነው። በቃ እኔ እንዳንተው በስላሴ ማምን ነኝ፣ እንዳንተው በኢየሱስ ሞትና ትንሣኤ ማምን ነኝ፣ እንዳንተው ፍጹም አምላክ ፍጹም ሰው ብዬ ማምን ነው። ከመቼ ጀምሮ ልጅ ሆነ ለሚለው ነገር ኢቭን በቴዎሎጂ ስኩል እንኳን 4 ቪዎች አሉ። ይገርማቸው ነገር ከዘላለም ልጅ ነበር የሚሉ እሱ እንደሚለው አይነት አለ። ሁለተኛው ነው ቃልም ስጋ ሲሆን ልጅ ሆነ የሚል አለ። ሲጠመቅ ነው ልጅ ሆነ የሚሉም አሉ። አብ አናውንስ ያደርግ ከሞት ሲነሳ አንተ ልጅ ነህ ዛሬ ወለድኩ የሚለውና ሮሜ ምዕራፍ 1 ቁጥር 3 ያኔ ነው የሚሉ አሉ። ሁሉም እንደዚህ ስላለ ሲኦል አይገባም ወይ መንግስተ ሰማያት አይገባም አጋንንታዊ ምናምን የሚለውን ተመልከቱ። በሻሉ ማይንዳችን እንደው ትንሽ እንኳን አዲስ እንደው በቃ ወይ በዚህ ጉዳይ ቆዩትን ሰዎች ብናናገር ጥሩ ነው። ኢቭን በቪው ነው ያለው። ለኔ የሚስማማኝ ሁለተኛው ነው። ቃልም ስጋ ሆነ ከተባለ በኋላ ነው እግዚአብሔር ልጅ ሆነ። ልጅነታችን ደግሞ አንድ አይነት ነው። እሱ ነው መጥቶ አምላክ መጥቶ ሰው የሆነው። ሰው የእግዚአብሔር ልጅ ማለት ሰው ነው። ኃጢአት ያልነካው የቅድስናና የጽድቅ ብቃት ያለው ሰው የእግዚአብሔር ልጅ ይባላል። እኛ የሆነው መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹ ሊመስል የተገባው ነው። አቦደና ሆኖ ሳምንት እንገናኛለን ባይ ዲቤት ላለው ነገር እኔ ከአዲስ ክርስቲያን ጋር ዲቤት የማደርግበት ምክንያት የለም። ሃይማኖቴም ከእናንተ ሃይማኖት ጋር አንድ አይነት አይደለም። ሲጀመር ለምንድን ነው የምከራከርህ? እኔ እናንተ ማለት እስላምና ክርስቲያን ማለት ነው። ከጓደኞቹ ጋር አውራ እንጂ ከእኔ ጋር ነው የምታወራው። እሺ ሁለት ፓስተር ኃይሉ ዮሐንስን ዌልካም በሉት። እስኪ ሊያካፍለን በጣም የምወደው ወዳጄ ለእኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። አይ ቲንክ ኢትዮጵያ ውስጥ በቴሌቪዥን ማገልገል ቀዳሚ ነው። 16 ዓመት በፊት እንግዲህ ኢቢኤስ ቲቪ ላይ በኢቢኤስ ቲቪ ወንጌል ሲያስተምር የነበረ እግዚአብሔር ሰው ነው። በእውነት እምላችሁ በጣም ይፍቀሰው ነው፣ በጣም ይፍቀሰው ነው። እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ከኔ ጋር ትንሽ የሚያመሳስለን ሰልፍ አይፈራም፣ ውጊያ አይፈራም። እና ፓስተር ኃይሉ ዮሐንስን ዌልካም በሉት እስኪ ከእርሱ